ስነ ስርዓት አውጥቶ ሁሉን ነገር በስነ ስርዓት ነው ስንመራ የነበረው እና ያ ከትምህርት ቤቱ ከለቀቅን በኋላ አንዳንዶቻችን በዚያው ስነ ስርዓት የምንመራ አለን። በዚህ አይነት ነው እንግዲህ። ግን ቀደም ብዬ ያልገለጽኩት ጃንሆይ ሁል ጊዜ ሊጎበኙን ሲመጡ ብዙ ጊዜ ልዑል መኮንንን አስከትለው ይመጡ ነበር። አንዳንድ ጊዜ ከእቴጌ መነን ጋር ይመጡ ነበር። ልዑል አልጋ ወራሽም በግላቸው እየመጡ የጎበኙ ጊዜ ነበረ። እውነት ለመናገር እንግዲህ እነኚህ ሁሉ ነገስታትና መሳፍንት የሚጎበኟችሁ ከሆነ እውነትም የንጉሥ ልጆች ነበራችሁ ማለት ነው። የሚገባ እንጂ። ምግቡ እንዴት ነበር? እስኪ ውሰደን እስኪ ዛሬ 70 ዓመት ስለነበረው እንደው ምግብ እንግዲህ ያው የምንጾመው ሮብና ዓርብ ዕለት ነው። በሌላው ጊዜ የፍስክ ነው የምንመገበው። የፍስክ ማለት ስጋ ነው። ይሄ በአዘቦቱ የፍስክ ቀን ማለት ነው። የከብት ስጋ ነው የሚቀርብልን። ወጥ ነው። በዓመት በዓል ጊዜ በግ ይታረዳል። እንግዲህ በመጀመሪያ ጊዜ ጾም ትምህርት ቤት ሲከፈት እኔ ሳልገባ ጾም ስለነበረ ለካ ጾም የምትጾሙና የማትጾሙ ተብሎ ተከፍሎ ኑሯል። እኔ ስገባ ይህን አላውቅም፣ መከፈሉን አላውቅም። መጀመሪያ ቀን ደግሞ ሮብ ነበር። በማግስቱ ማታ ስጋ ቀረበ። ደነገጥኩና ልጆቹ ደግሞ አጠገብ ያሉትን አልለመድኳቸውም፣ ለመጠየቅም አልደፈርኩም። ዝም አልኩና ቆየሁኝ። ተመልክቶ የሚጠይቀኝም የለም። ይሄ ነገር ጃንሆይ ብለው ይብሉ ብለው ነው ማለት ነው ብዬ ደመደምኩና በላሁኝ። በኋላ እንትን ሲደርስ ፋሲካ ሲደርስ የቅዳም ስዑር ዕለት ዋናው ወጥ ቤት እኔ ካለሁበት ምኝታ ቤት ነበር እና ዛሬ ሌሊት እነሳለሁ ጾመኞቹን ላገድፍ አለ። ወይኔ ጉድ ሆኛለሁ አልኩኝ እና አይ በሚቀጥለው ጾማለሁ እንግዲህ የሚደረጋን አልኩኝ። በኋላ እነሱን አገደፈ። በሚቀጥለው ዓመት ሁሉም በላተኛ ሆኖ ቁጭ። ለምን? ያው እንግዲህ ሚስዮኖችም ሁሉም ተለማመደ። የመጽሐፍ ቅዱስ ትምህርት ይሰጣል። እነሱ አባላት ሁኑ ብለው ባይጠይቁንም እንግዲህ አንዳንድ ወንጌሉ ራሱ በቃ ተጽዕኖ አሳረፈብን መሰለኝ። ሁሉም በላተኛ ሆነ። ሁሉም በላተኛ ሆኖ ተገኘ። ጾም ደህና ሁኝ ሆነ። አንድ ጊዜ አቶ ተፈሪ ሻረው የሚባሉ የበጎ አድራጎት ስራ አስኪያጅ ነበሩ። ትምህርት ቤቱን በበላይነት የሚያስተዳድረው የበጎ አድራጎት ስላሴ በጎ አድራጎት ድርጅት ነው። እሱንና ህጻናት ማሳደጊያን ያስተዳድር የነበረው እና አቶ ተፈሪ ሻረው ለጉብኝት መጥተው በጾም ስንበላዩና እሳቸው ያው ካቶሊክ መሆናቸው እናውቃለን። ምን ይላሉ? የማይጾም በዚህ በአብይ ጾም ማይጾም ኢትዮጵያዊ አይባልም፣ እንዴት አትጾም ብለው ተቆጡ። ቢሆንም የሚያሳፍረው ምክራቸውን ሳልሰማ ቀረም መሰለኝ። እሺ፣ ከዛ በኋላ ካስፋወሰን በኋላ ደግሞ ወዴት ሄዳችሁ? አንተ ዩኒቨርሲቲ ገብተሃል። ካስፋወሰን በኋላ በአጋጣሚ እንግዲህ አስፋወሰን እስከ 8 ነበር። በ51 ዓመተ ምህረት 9ኛ ተከፈተ። ሲከፈት አይ ጥሩ ሆነልን ብለን ለመግባት ስንጠይቅ
አይ እናንተ ጂኦሜትሪ አልጀብራ እንዴት ትማራላችሁ? ስለማትችሉ አይሆንም አሉን። እና እናም ለትምህርት ቤታችን አሳወቅን። እነሱም ወይዘሮ ታየች በየነ የሚባሉ ቀዳማዊ ኃይለ ሥላሴ በጎ አድራጎት የሚሰሩ የማህበራዊ ጉዳይ ባለሙያ ነበሩ። እሳቸው ወጥተው ወርደው ትምህርት ቤቱንም የእኛን ትምህርት ቤትም ሁሉን ካነጋገሩ በኋላ የመጣው መፍትሄ ምን ነበረ? ፈረንጆቹ አጋዥ መሳሪያ እንዲያመጡልን ከአሜሪካ እንዲያመጡልንና በዚያ አፈጻጸሙ አሰራሩንም ያሳዩናል። በዚህ በኩል ለመግባት ትችላላችሁ ተባለ። መጣ መሳሪያው። የዳይሬክተሯ ባለቤት እማማ ኪነር ባለቤት አባባ ኪነር የምንላቸው እሳቸው አሳዩን አፈጻጸሙን። የመጣልን መሳሪያ ሴት ስኩዌር፣ ኮምፓስስ፣ ፕሮትራክተር እና ለማስመሪያነት የሚያገለግል ከብረት የተሰራ የታኒክ ሮለር ማለት ነው። ለማስመሪያ የምታገለግል ደግሞ ተሽከርካሪ ነገር ያላት እሷን ሰጡን። በዚህ እንግዲህ ጂኦሜትሪን መማር ቻልን። አልጀብራ እንኳ ችግር አልነበረብንም። ከእንግሊዝ ሀገር የመጣ ፒፕልስ ክላስ ቡክ የሚባል መጽሐፍ ነበረ። ለከፍተኛ ክፍል እንኳ አይሆንም። ያው የእንግሊዝ ትምህርት ጠበቅ ያለ ስለሆነ ያ እኛን የሚጠቅም አግኝተንበታል በአልጀብራው በኩል እና ሎጋሪተምም ነበረው። ስለዚህ አንቲ ሎጋሪተምም ያው ሁሉንም በእሱ አማካኝነት ለመማር ቻል። 10ኛ 9ኛ እንግዲህ ዘግይተን ነው የገባ ነው። ሚድተርም ከተፈተኑ በኋላ ገባን። የመጀመሪያውን ሴሜስተር ውጤት አፌክት አድርጓታ ነክቶብናል። ቢሆንም ያው በሁለተኛው ተርም አስተካከል ነው እና ከዚያ 9ኛን እንደጨረስን 10ኛ ተከፈተ ገባን። እዚያ ስንማር የዛን ጊዜ አሁን ሌተና ጀነራል አዲስ ተድላ በደርግ ጊዜ ከፍተኛ ባለስልጣን የነበረው አብሮን ተምሮ ነበረ። አስዋስን? አዎ 10ኛ ክፍል አብረን ተምረ 9ኛ እና 10ኛ ነው መሰለኝ። በኋላ ብርጋዴር ጀነራል የሆነ ተስፉ ደስታ የሚባል ነበር እና 10ኛ ክፍል ላይ ምን አሉ የክፍል ጓደኞቻችን፣ እነሱ ጥሩ ውጤት የሚያገኙት ዳያግራም ስለማይሰሩ ነው። እነሱ በቃል ገለጻ ነው ማለት። አሁን ለምሳሌ ደም ዝውውርን ደም እንዴት እንደሚዘዋወር እኛ ከልብ ጀምሮ እስከ ጠቃቅን የደም ስር እንዴት እንደሚጓዝ በቃል ገለጻ አድርገን ምንጽፈው በታይፕራይተር እና እንደሱ ስለሚያደርጉ የተሻለ ውጤት የሚያገኙ በዚያ ምክንያት ነው። ከደረጃ ይውጡልን አሉ። የክፍል አለ እንትን ክላስ ማስተሩ እንድ ነበር ተስማማ። እኛም አልተቃወምንም። ከደረጃ ውጭ ሆነ። ከአንደኛ እስከ 3ኛ ምናምን ነው የምትወጡት እናንተ? እዚያ በፊት የምንወጣበት ጊዜ ነበርና አሁን ማን አንደኛ ወጣ? አዲስ ተድላ አንደኛ ወጣ። እኛ ብንኖርበት ኑሮ የእኔ ጓደኛት ጥሩ መልሳን ለማ አንደኛ ይሆን ነበር፣ እኔ ሁለተኛ ይሆን ነበር እና በዚህ አይነት 10ኛን አለፍ። እንግዲህ 11ኛ ስንገባ የታህሳስ ግርግር 53 ዓመተ ምህረት 53 ዓመተ ምህረት
እና የዚያን ጊዜ እኛ 11ኛ ክፍልን እንማረው እዚያ ነበር እና አዲስ ተድላ ወደ አየር ኃይል ወደዚያ ሄደዋል። እዛው አስፋወሰን ነው 11ኛ የተከፈተው። 11ኛ እንግዲህ ሲከፈት ምን ሆነ? ያው ቤቱም የጣውላ ነው። ጥይት ቢመታም ቢመክት አይደለም እና ታህሳስ 5 ቀን 6 ቀን ነው መሰለኝ ተኩስ የተጀመረው እና ክፍል ውስጥ እንዳለን ተኩስ ሰማንና አንድ ወዲያው ክቡር ዘበኞች በእኛ ትምህርት ቤት አድርገው አልፈው ሲሄዱ ጫጫታ፣ ልጆቹ ተንጫጩ። የዚያን ጊዜ ለካ ወላጆች እየመጡ ልጆቻቸውን ወስደዋል። እናንተን ማን ይውሰድ? ከታች ያሉ ክፍል ያሉትም ሂደዋል። እንዳላወቅንም እዚያው ቁጭ ብለናል። ቁጭ ብለን እንዳለን መምህሩ አለ አንድ ባንድ እያሉ እየወጡ ሲሄዱ መጨረሻ መምህሩም ሄደ። አንድ ልጅ ሰፈሩ ሩቅ የሆነ ከሚያዩት ውስጥ አንድ ቀረ። እኛ 4 አይነ ስውራን ቀረን። ተኩስ እስኪበርድ ድረስ ቆየን። በኋላ በረድ ሲል ያ ልጅ ይዞን ወደ ትምህርት ቤት ስንመለስ ያው ሽው የሚል ጥይት ይሰማል፣ ግን የበረደ ጥይት። መጨረሻ ትምህርት ቤታችን ደረስን። እንግዲህ ከዚያ አላወቁም የተወሰኑት ስለሄዱ እኛም የተመለስ መስሏቸዋል። ለመፈለግ የሞከርም የለም። ያ ልጅም እኛ ጋር ትንሽ ቆየና ይበልጥ ሲበርድ ተኩሱ ሲጠፋ መርካቶ ነበር ሰፈሩ፣ ዳር ብንለው እምቢ አለ ሄደ እና በዚህ አይነት ለተወሰነ ጊዜ ያው ከትምህርት ቤታችን መራውራን ውስጥ ታች እንጨት ቤት የሚባል አለ። አንዳንድ ጊዜም እዚያ እየገባን ለጥቂት ቀናት አሳለፍን። ተኩሱ በረዳ፣ ጃንሆይ መጡ። ሁሉ ነገር ሲስተካከል ትምህርቱ ዳይሬክተሩ ኢትዮጵያዊ ዳይሬክተር መጣና ዶክተር መርድ በኋላ ዶክተር ሆነ። የዚያን ጊዜ አስትሬት የነበረው ነው። እሱ ምን አለ፣ ይሄ በደንብ አልተደራጀም፣ ቤተ መጻሕፍት የለውም። ስለዚህ እዚህ ላይ ለማስተማር አልፈልግም፣ ወደ ዳግማዊ ምኒልክ ይዛወሩ ተባለ። ተዛወርን። 11ኛ ክፍል ዳግማዊ ምኒልክ ገባን። ከዚያ ደግሞ አስተማሪዎቹ ከአማርኛ በስተቀር ከግብረ ገብ እንግሊዛውያንና አንድ ግብፃዊ ኦርቶዶክስ ግብፃዊ ነበሩ እና በአዲስ መልክ መማር ጀመር። መምህሮቹ ጥብቅ ነበሩ። ጂኦግራፊ የሚያስተምረው እንግሊዝኛም ያርማል፣ ማርክ ይቆርጣል። ታሪክም የሚያስተምረው እንደዚያው ነው። ከዛ ነው ከምኒልክ ትምህርት ቤት ነው ወደ ዩኒቨርሲቲ የገባኸው? አዎ። ምን አጠና ዩኒቨርሲቲ ገብተህ? በመጀመሪያ ደረጃ 1ኛ ዓመት ላይ ጠቅላላ ነው ትምህርት የሚሰጠው ለምርጫ እንዲያገለግል ብዙ ትምህርት ተሰጥቶናል። ሰርቬይ ኦፍ ኢትዮጵያ የሚል ትምህርት ነበረ። ኢኮኖሚክ ሂስትሪ፣ አንትሮፖሎጂ የተባለ የተመረጥክበትን ነው ያልኩት።
ወደ ለህግ አመለከቱ። እዚያ ገባሁ። የመጀመሪያ ዲግሪን በኋላ አልቀጠልክም? ከዛ በኋላ አይ አልሆነም። ያው ቶሎ ቤተሰብ መሰረትኩና ለመቀጠል አልቻልኩም። ምን ሙያ ገባህ? የገባሁት እንግዲህ በ57 ዓመተ ምህረት ብሔራዊ አገልግሎት ለ1 ዓመት እንድናገለግል ደንብ ወጥቶ ነበር። ዩኒቨርሲቲው ደንብ አውጥቶ ነበር። ስለዚህ በ59 ዓመተ ምህረት ብሔራዊ አገልግሎት ለመውጣት አመልክተን እንግዲህ ከዚያ ከኛ በፊት የነበሩ አይነ ስውራን ተማሪዎች ብላክቦርድ የሚጽፍ ነው መቀበለው አለ ትምህርት ቤት። በዚያ ምክንያት አገልግሎት አልሄዱም። ተምረው ተመረቁ። እኛ ግን የመጣውን ሁሉ እንቀበላለን ስላለ ፍትህ ሚኒስቴር ለፍትህ ሚኒስቴር አመልክተን ወደዚያ በሐምሌ 1 ቀን ተመደብን። እስከ ሚያዝያ 30 ድረስ በፍትህ ሚኒስቴር ጠቅላይ አቃቤ ሕግ ጽሕፈት ቤት አገለገልን ሰርቪሱን። ከዚያ ግንቦት 1 ቀን ቀጠሩን። ገና ሳንመረቅ ያው አፈጻጸማችን አይተው እኔና ጓደኛዬ ቀጠሩን። ሰኔ 25 ቀን ተመረቅን። ከተመረቅን በኋላ ያው ሰኔ 25 ስንት ዓመተ ምህረት ማለት ነው? 60 ዓመተ ምህረት 60 ሰበታ ሳይሄድ ነው አንተ ስራ ይዘህ የወጣኸው? አዎ እንጂ ሰበታ አልሄድክም? አልሄድኩም። ኦኬ። እነ ጋሽ አበራ ሰበታ የሄዱ ታዲያ ስላልጨረሱ ነው ትምህርት ነው? አበራ በመጀመሪያ ያው ከንትቶ ስዊዲሽ ከመጣ በኋላ ወደ ሙዚቃው ነው ያደላው። እዚያም ገብቶ ኦርጋን ይመታ ነበር። ፒያኖ ይመታ ነበር። ፈረንጆቹ ሁላችንም አስተምረው እና እሱ ግን በተፈጥሮ የተሰጠው ጸጋ ስለሆነ ራሱ በተለያዩ በህብረ ድምፅ መጫወት ይችላል። እኛ ስንት ደክመን ለፍተን ነው በሃርመኒ መጫወት የምንችለው። እሱ ግን በተሰጠው ጸጋ ነው እና ሲማር ከቆየ በኋላ ትምህርቱን ለማጠናከር በ51 ዓመተ ምህረት ጣሊያን ሀገር ሄዶ ለ1 ዓመት ያህል ተምሮ ተመልሷል። ያሬድ ትምህርት ቤትም ተምሯል። በዚያ ነው እንግዲህ ሰበታ ሲሄድ በመምህርነት ነው የሄደው። በተማሪነት ሳይሆን መምህር ሆኖ ነው የሄደው። እንደዚያ ነው። ከእናንተ ጋር መርዓውራን አብረዋችሁ ከተማሩት ውስጥ እንደው ትልቅ ቦታ ላይ ይችን ሀገር በትልቅ ደረጃ አገልግለዋል የምትላቸው ሰዎች አሉ? እንግዲህ እስኪ ብንጠቅሳቸው። አንደኛ እኔ አሁን ጓደኛ ያልኩት ጡመ ልሳለማ እንግዲህ የመንግስት ለውጥ ከተደረገ በኋላ 83 እስከ 85 ቆየንና ማዕከላዊ አቃቂ መስሪያ ቤት የሚባል እንድናቋቁም ታዘን አቋቁመን ነበር። እንግዲህ የክልልም የማዕከላዊም ተብሎ በ86 ዓመተ ምህረት እስከ 85 ምክትል ሚኒስትር የነበረው አዲስ ከተሾመ ማህተመ የሚባል አዲስ ሚኒስትር ሲሾም ሁለቱ ማህተመ ሰለሞን ነው ማለት ነው። ማህተመ ሰለሞን ሁለቱ
አቃቤ ሕግ መባሉ ቀርቶ በፍትህ ሚኒስቴር ስር እንዲሆን ስለተስማሙ ወደ ፍትህ ሚኒስቴር ሲዛወር በዚያ ስር ከፍተኛ ጠቅላይ አቃቤ ሕግ ወይም ማዕከላዊ ጠቅላይ አቃቤ ሕግ የሚባለው ወደ አንድ መምሪያ ዝቅ ብሎ በፍትህ ሚኒስቴር ስለሆነ በዚያ ምክንያት በ86 ዓመተ ምህረት 26 የህግ ባለሙያዎች እንዲቀነሱ ተደረገ። በዚህ ጊዜ ጥዑመ ልሳንንም አብረው ቀነሱት። እድሜያቸው የፈቀደላቸው በጡረታ ሌሎቹ እንዲሁ እና እሱ ጡረታ ተከብሮለት ነበር። ከዚያ በኋላ ምን ሆነ? ከጡረታ ካገለሉት በኋላ ይሄ በህግ አርቃቂነት እንዲሰራ ተፈለገ። እኔም ለተወሰነ ጊዜ በህግ አርቃቂነት ሰርቼ ነበር። እሱም በህግ አርቃቂነት ሲፈልጉ እሱን መረጡና የኮሚቴው ሰብሳቢ አድርገው የህገ መንግስት ነው የወንጀል ህግ ነው። የወንጀል ህጉን አረቀቀ እና ካረቀቀም በኋላ በየክፍለ ሀገሩ እየተዘዋወረ መረጃ ሰበሰበ፣ ረቂቁንም አስተዋወቀ እና ከዚያም ተመልሶ ረቂቁን አጠናክሮ አቅርቦ ለመንግስት አቀረበ። መንግስትም አጥንቶ ለተወካዮች ምክር ቤት ቀረበ፣ ጸድቆ አሁን በስራ ላይ ያለው ወንጀል ህግ በእሱ አማካይነት ነው ጸድቆ እዚህ በአሁኑ ጊዜ ስራ ላይ ሊኖር የቻለው። አንድ ይሄ አለ። ሌላ አንዳርጋቸው ጥሩነህ የሚባል በህግ ሙያ እስከ ዶክትሬት ደርሶ በዩኒቨርሲቲ መምህርነት፣ አማካሪነት መጀመሪያ አዲስ አበባ በኋላ ጎንደር ሲያስተምር ቆይቷል እና በመምህርነት ከፍተኛ አገልግሎት ሰጥቷል ለማለት እችላለሁኝ። ሌላ ደግሞ ግድ የለም መርሃ ውራን 75ኛ ዓመቱን የሚቀጥለው ዓመት ያከብራል። አስበናል። መርሃ ውራን 75ኛ ዓመቱን የሚቀጥለው ዓመት ያከብራል ይባላል እና ዝግጅት እንደጀመራችሁም ሰምቻለሁ። እስኪ ትንሽ አጫውተን ጋሽ ታዬ ስለሱ። ሀሳብ አለን እንግዲህ እንደሚታወቀው የአይነ ስውራን ማህበር አለ። በ1952 የተቋቋመ ያ አንዱ ነው። የቀድሞ የመርሃ ውራን ተማሪዎች ማህበር አለ። ይህም በሰበታ ያሉትን ይጨምራል። እንግዲህ እነዚህም ሁሉ አስተባብረን ገቢ የሚገኝበትን መንገድ በመፈለግ ተመካክረን በምን መልክ እናክብር የሚለውን ከተመካከርን በኋላ የምናገኘውን ውጤት ለማሳወቅ ሀሳብ አለኝ እና ይህንን እንግዲህ ቀስ በቀስ ለማሳወቅ ነው እንደኔ ሀሳብ ማስብ። በጣም ጥሩ ነው። እስኪ እዛ በነበርክበት ጊዜ መርሃ ውራን በነበርክ ጊዜ ጋሽ ታዬ እንደው ያስገርሙኛል ካሳለፍካቸው ነገር ያስደንቁኛል፣ ትዝታዎቼ ናቸው ከምትላቸው ነገሮች ውስጥ እስኪ አጫውተን። እንደው የማይረሱ በልጅነት የሚያስቅም አለ የሚያሳዝንም አለ።
እንግዲህ በልጅነቴ ያው አዲስ አበባ እንደመጣሁኝ ያን ጊዜ ሬዲዮ ብርቅ ነበረ፣ በየቦታው አይገኝም ነበር። መርሃ ግብራን ግን ሬዲዮ ስለነበረ በመጀመሪያ ደረጃ ያስደሰተኝ ሬዲዮ መስማቱ ነው። በሬዲዮ የሚተላለፈውን ነገር ሁሉ ሰማ ነበረ። ዘፈንም ይሁን ዜናም ይሁን የሚመጣው ሁሉ መስማቱ የሚያስደንቀኝ ብዙ ነገር ነበር እና ቀስ በቀስ ብሬል እየተለማመዱ ስሄድ የብሬል መጽሐፍት፣ መጋዚኖች ከአሜሪካ የሚመጡ በአብዛኛው ከአሜሪካ የሚመጡ ነበሩ። ያንን ሳነብ በተለይ ሪደርዝ ዳይጀስት የሚባል ነበር። ያ ብዙ በብሬል ነበር እሱ። ሪደርዝ ዳይጀስት በብሬል ነበር። ሌሎች ትንንሽ መጋዚኖችም ይመጡ ነበር። ያንን እያነበብኩኝ የሚያስደንቅም የሚያስደስትም ልምድ አለኝ ከዚህ አንጻር። እስኪ አጫውተን። እና እንግዲህ የፖለቲካውን የሰማሁት እዚያ ነው። እንግዲህ የዚያን ጊዜ እንደሚታወቀው ሶቪየት ህብረት እና ምዕራባውያን ነበሩ። ስለ ሶቪየት ህብረት፣ ስለ ኮሚኒዝም መጥፎ መጥፎ ነገር ነበር የማነበው። በዚህ ምክንያት እኔ ዝንባሌ ወደ ምዕራቡ ለኮሚኒዝም ጥላቻ ነበረኝ። የአሜሪካ ነገር ሁሉ ጥሩ ይመስለኝ ነበር። በጊዜ ሂደት እርግጥ በዚያም በኩል አንዳንድ ተስማሚ ያልሆነ ነገር እንዳለ እየተረዳሁ ሄድኩኝ። ይህ ሁሉ እንግዲህ ልረዳ የቻልኩት ያው ቪኦኤ ማዳምጥ ነበር፣ ቢቢሲ አዳምጥ ነበር፣ ሌሎችንም እንደ ሬዲዮ ስፔን፣ ሬዲዮ ስዊድን፣ እንዲያው የዜና መሰራጫ የተባለ ሬዲዮ አውስትራሊያ ሁሉንም ለማዳመጥ ጥረት አደርግ ነበር እና ያው ሁሉ እንግዲህ ሲሰማ ቅድም እንዳልኩት የፖለቲካ ዝንባሌም እየተቀየሰ ሄደ ማለት ነው። ሌላ እንኳ ምናልባት ይሄ ደግሞ እንደው አስፋውሰን ስትማር ካዛንቺስ አካባቢ እንደው አይረሱኝም ትዝ ይለኛል የምትላቸውን ነገሮች እስኪ አጫውተን። መቼም ይሄ ፕሮግራም መሰረቱ ካዛንቺስ ነው እና እስኪ እንደው እዛ ለምሳሌ አሁን እዛ የታህሳስ ጊዜ ያሳለፋችሁት ነገር በእውነቱ እጅግ የሚያሳዝን ነው። ሰዎች ሳይወስዷችሁ ቀርተው እዛ መቆየታችሁ በዛ በግርግር ሰዓት በጣም ያሳዝናል። አስደንጋጭ ነበረ። ያው እግዚአብሔር በሰላም አወጣ። እስኪ እንደው እንደዚህ አይነቱ ነገር እንደው ከማይረሱ ሰዎች አሁን እንግዲህ በዚያ ዓመት የሚገርመው ከታህሳስ ግርግር በኋላ ወደ ግንቦት አንድ ቀን አካባቢ የመሬት መንቀጥቀጥ ተከስቶ ነበር አዲስ አበባ ላይ። እርግጥ ማዕከሉ ኤፒሴንተሩ ወደ ሰርዶ ነው፣ ካራቆሬ ወደ አፋር በኩል ወደ ካራቆሬ ነበር እና ያን ጊዜ ምን ሆነ፣ ማታ ከጓደኛ ከጡመ ልሳን ጋር የቤት ስራ እንሰራ ነበረ በታይፕራይተር እየጻፍን እና ተቀምጠ እንዳለ ጠረጴዛ ይንኳኳ ጀመረ። እኔ እሱ እያንኳኳ ነው ብዬ አሰብኩ። እሱ ደግሞ እኔን ነው ብሎ ገምቷል። በኋላ ግን ወደ ኮርኒሱ የሆነ እንደ ነፋስ ድምፅ ተሰማ። ውጭ ደግሞ ዛፍ ላይ ቁራ ሲጮህ ሰማን እና ከዚያ በኋላ ለየለትና መንቀጥቀጥ መሆኑ ተረዳን። ትንሽ ቆየንና የቤት ስራችን አጠናቀን ወደ ቤታችን ተመለስን። በኋላ በማግስቱ ጧት
ያው ተደራራቢ አልጋ ላይ ነበር፣ እኔ ከላይ ነበርኩኝ። መንቀጥቀጥ ሲጀምር በአንድ በኩል አልጋው የሚሸሽ ይመስለኛል፣ ግድግዳውን ስለካው ደግሞ የሚሸሽ ይመስለኛል። ስለዚህ ጸጥ ብዬ ተኛሁ። ቀጥ አለ። በዚያው ቀን ደግሞ ትምህርት ቤቱ ላይ ከተመለስን በኋላ ከሰዓት በኋላ ውጭ ቁመን ስንጫወት አሁንም መንቀጥቀጥ ጀመረ። እኔ ከእግሬ መሬቱ የሚሸሽ ስለመሰለኝ ለመሸሽም ከመሬት ለመሸሽ ለመሮጥም አልሞከርኩም። ዝም ብዬ ቆምኩኝ። አብሮኝ የነበረው ግን ዘለለና ቤት ውስጥ ገባ እና ይሄ ከሆነ በኋላ ትንሽ ቆይቶ ጸጥ አለ። ይሄ ነገር በዚያን ጊዜ አጋጥሞኛል። በነሐሴ ላይ ደግሞ አንድ ትንሽ ግርግር ነበር። ፊት አውራሪ ኃይሉ ክብረት የሚባል በነፍስ ግዳይ ታስሮ ኑሮ ደሴ እስር ቤት ሳለ አልጋ ወራሽ ይረዱት ነበር ይባላልና አሁን አዲስ አበባ መጥቶ ነፃ ከተለቀቀ በኋላ አንዳንድ የበታች ክቡር ዘበኛ አባላት አልጋ ወራሽን ለማንገስ የሚፈልጉ ናቸው ይባላል። እነሱን አሰባስቦ ትንሽ ግርግር ፈጥሮ ነበረ ነሐሴ ላይ እና ያን ጊዜ ተኩስ ተሰምቶ ነበረ። ያ ተኩስ ግን ሲነሳ አሁን በታሪክ ተመዝግቦ አልሰማውም። በኋላ ያው ኃይሉ ክብረት ተይዞ ሞት ተፈርዶበት ቅጣቱ ተፈጽሞበታል። ከእሱ ጋር ግብረ አበር ነበራችሁ ተብለው የተያዙ ግን አንድ ማውቃቸው ሰው ሻለቃ ባሻ ገብረ ጻድቅ የሚባሉ ከዚያ በኋላ ምርመራ ሲካሄድ ብዙ ጉዳት ደርሶባቸው በስነ ስርዓቱ በሆዳቸው በኩል መውጫ ወጥቶላቸው ነው የሚጸዳዱት ይባል ነበር። እሳቸውም ነግረውኛል። ልጃቸው በአጋጣሚ በረዳት እኔን እንዲረዳ ተቀጥሮ ስለነበር እሱ እንዳጫወተኝ ብዙ ጉዳት ደርሶባቸዋል። በኋላም ዩኒቨርሲቲ ጥበቃ ክፍል ተመድበው ኃላፊው ነው ይሰሩ ነበረ። በደርግ ጊዜም ቃለ መጠይቅ ተደርጉላቸው ነበር እና በዚህ አይነት ስለዚህ በዚህ ሁኔታ ነው። በጣም ጥሩ ጨዋታ ነው ያጫወትከን። በጣም ነው የምናመሰግነው ጋሽ ታዬ። ለ75ኛው ዓመት በዓል እንደምትጠሩን እንደምንገኝ ተስፋ አድርጋለሁኝ። እስከዚያው እጅግ በጣም ነው የማመሰግነው ለሰጠህን ላደረክልን ቃለ መጠይቅ። ወደፊትም ደግሞ ሌሎች ጓደኞችህን ጋር በመሆን ተጨማሪ ስለ መርሐውራን የበለጠ ታሪክ እንደምትሰጡን ተስፋ እናደርጋለን። ለዛሬ እዚህ ላይ ይበቃናል። እጅግ በጣም አመሰግናለሁ። ከጋሽ ታዬ ጋር የነበረን ዝግጅት ቃለ መጠይቅ እዚህ ላይ ያበቃል። በሌላ ጊዜ በሌላ ፕሮግራም እንገናኛለን። እስከዛው ቸር እንሰንብት።